አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ እና የሆነች እህታችን ቲክቶክ ላይ ነው በስተዋት ያገኘሁት። በጣም ነው የምታሳዝነው ይሆናል ለመናገር። አሁን ሙሂም እስኪ ወደ ቪዲዮ ልውሰዳችሁና ላሳያችሁ። አብራችሁ ቪዲዮን እስከ መጨረሻ ተከታተሉ። እስላም ሆናችሁ ክርስቲያን ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው ፈልገው ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁትኝ። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ 8 ዓመት እየሆነ ነው። 8 ዓመት ሁላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችን ማቆ ታሪክ የለኝም። ቁጥራቸውን አሁን እንኳን ማስታወስ ፈልጌ ነበር። ምን ነገር አይዞሽ ለመናገር ወላሂ እኔ በጣም ነው ያሳዘነች ማለት ነው። ልጅቱ 8 ዓመት ሙሉ አረብ ደብቋት የኖረች ማለት ነው። ተከየሉ 8 ዓመት ሙሉ እንግዲህ ቤተሰብ ማናገር የለም፣ ማንንም መጠየቅ የለም። 8 ዓመት ሙሉ ደብቀው ያኖሯት እህታችን እና በጣም ነው የምታሳዝነኝ ለመናገር ማለት ነው። እንዴት የሰው ልጅ 8 ዓመት ሙሉ እንደ ጭካኔ ከአረብ ቤት ደብቀው ማኖራቸው በጣም ከባድ ነው። ስትወራ ራሱ አንጀት ነው ነበረው እና በጣም ነው የምታሳዝነው ሆነን ለመናገር ከባድ ነው እና አገሯን የት አካባቢ ላይ እንደሆነ አገሯን አልተናገረችም። ሆነን ለመናገር አገሯን ብትናገር የት አካባቢ ላይ የት አካባቢ እንደሆነች ብትናገር አሪፍ ነበረ። አካባቢዋ ምናምን ተናግራ ነበር፣ ግን አካባቢዋን አልተናገረችም። አረብ ደብቀው የኖሩ 8 ዓመት ቤተሰብ ጋር ከተለየሁኝ ምናምን ነው እያለች ያለችው ማለት ነው። እና ረክልያን ሳያት በጣም ነው ሆነ ለመናገር ያዘንኩት ማለት ነው። እና በጣም ከባድ ነው ለመናገር ላይ 8 ዓመት እኮ ቀላል ነገር ህጻናት ልጅቱ ህጻናት ሲወት ማለት ነው። እና ያው ስሟንም ምኗንም አልተናገረችም። ልጁ ቪዲዮ ሲወስድላት ሲቀርጣት ስሟንም አልተናገረች ማለት ነው። ያው እንግዲህ መቼም ቤተሰብ የሆነ ሰው በመልኳ እንትን ሊያውቋት ይችላሉ በማለት ነው እኔ ልቦስታት ብዬ ነው እንደዚህ ያመጣኋት ማለት ነው እንጂ ስሟ ምናምን ብትናገር አሪፍ ነበር። ሀገሯን አካባቢውን ብትናገር አሪፍ ነበረ ማለት ነው። እና እንኳንም ተገኘ ነው የምለው ነገር 8 ዓመትም ቢሆን ቤተሰብ ወይ ሙታለ የለ ወይንም ደግሞ አለ የለ 8 ዓመት ሙሉ እንግዲህ የወላጅ አንጀት የቤተሰብ አንጀት በጣም ከባድ ነው። 8 ዓመት ሙሉ እንደዛው አክባሯ ጠፍቶ መኖር ማለት እኔ እንጃ ምን ልበላችሁ፣ በጣም ከባድ ነገር ነው ሆነን ለመናገር ማለት ነው። እና እነሱ እንግዲህ 8 ዓመት ሙሉ ውስጥ ያው ትኖራለች ብለው አያስቡም። እና እኔ እንጃ በጣም ነው የምታሳዝነው። ምስኪን ናት፣ ህፃን ናት። በቃ በጣም ታሳዝናለች ማለት ነው። እኔ እንጃ እንዲሁ ስደት እኮ ይብቃ ምለው እዚህ ላይ ነው። በቃ ስደት ይበቃናል ጋይስ። በሀገራችን ርዝቃችንን ከፍቶልን እንኖር ምለው ብዙ ጊዜ ነው እንዲህ ላይ በቃ ስለ ስደት ምናምን ሲያነሱብኝ እንዲህ በጣም ነው የሚያንዘፈዝፈኝ። እኔ እኮ ተቀይሬበታለሁ። ስደት ብዙ ነገር አድርጌያለሁ፣ ግን በእህቶቼ የደረሰውን ነገር ሳይ እንዴት ወላሂ ስደት እንዴት እንደሚያስጠላኝ። ለአንዱ ይከፍላል ስደት፣ ለአንዱ ደግሞ አይከፍልም። እና በጣም ነው ሆነን ለመናገር እማዝ ነው ማለት ነው። አሁን እንግዲህ እህታችን 8 ዓመት ሙሉ አለይ ሞተይ የለ 8 ዓመት ሙሉ እንግዲህ አረብ ደብቋት ማለት ነው። አረብ ደብቋት እርግጠኛ ነኝ ያው ደሞዝም የላት ፖይት ይላካል እንግዲህ 8 ዓመት ሙሉ አረብ ደብቋት። በጣም ነው ወላሂ
የምታሳዝነው እንግዲህ አነጋገሯ ላይ ነው እንግዲህ ያለው አለም እሷ ላይ 8 ዓመት ሙሉ ደብቀውኝ ምናምን ያለችው በጣም ነው ያዘንኩት ሆነን ለመናገር ማለት ነው። እና ያው እንትኗን ሰውነቷን ፊቷን ሲዋት ቤተሰብ የሆነ ሰው ያውቃታል በማለት ነው እኔ አሁን የወሰድኳት ማለት ነው። እና ወዶችዬ አበረታቱኝ እኔንም ማሻላ ደህና ሊብ ላይ እይታ አለኝ ብሎን ለመናገር ቪዲዮ ላይ ግን እይታ እየሰጠኝ አይደለም፣ ኮሜንትም አስተያየትም እየሰጣችሁኝ አይደለም። ቪዲዮ አጭር ቪዲዮ ስለቅ እየታየልኝ አይደለም ማለት ነው። ደግሞ ለኔ የሚጠቅመኝ ቪዲዮ ሲታይልኝ ነው። ቪዲዮ ሲታይልኝ አሻን ማስታወቂያ ስለሚታይ ለኔ የሚጠቅመኝ ቪዲዮ ላይ ስታውልኝ ስለሆነ ቪዲዮ ላይ አውልኝ ማለት ነው። ላይክም አድርጉት። ላይክ አረጋችሁት ደግሞ ፓራን ያወጣዋል፣ ተደራሽ ይኖረዋል ለሰው ማለት ነው። ፊት ለፊት ላይ ይገኛለሁኝ። ማንኛውም ሰው ሲገባ ዩቲዩብ ላይ ፊት ለፊት ላይ ይገኛለሁኝ። ላይክ እና ሼር አረጋችሁት ማለት ነው። እና ወጥቶ ከመቅረት ወጥቶ እንደዚህ ቤተሰብ ከማስጨነቅ እንደው አላህ ያውጣችሁ ነው የምለው እህቶቼ ወንድሞቼ። ወላሂ ላዚም በጣም ነው እኔ ያዘንኩት ልጅቱን ሳያት እና እንዲህ አይነት ነገር አላህ በቃ ይበለን፣ አላህ የያዝልን ማለት ነው። አሁን እቺ በጣም ነው አንጀት የምታሳዝነው ማለት ነው። እና አንድ አይነት ነገር አላህ ይጠብቃችሁ ነው የምለው ሁላችሁንም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦቼ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ስለምታበረታቱኝ አመሰግናለሁ ማለት ነው። እና ቪዲዮን እንደው እንደተለመደው ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። እና በጣም ነው ያሳዘነች ቪዲዮዋን ሳያት ማለት ነው። እንግዲህ 8 ዓመት ሙሉ ቤተሰብ ጋር ተለይቶ መኖር ማለት ተዘግቶበት ቤት ታፍና መኖር ማለት እኔ እንጃ፣ እኔ በጣም ከባድ ነው። እኔ እንዲሁ እንደ ቆሻሻ መጣላችን ብላ ነው ወላ እነሱ እየጣሉ እያስቀመጣሉ እኔ እንጃ። ብቻ አብራርታ ብትወራ አሪፍ ነበረ፣ ግን ቪዲዮ አብራርታ አላወራቸውም ማለት ነው። አረኩላል ቤተሰቦቿን አላህ ያስገኝላት ኢንሻአላህ። ቶሎ የሚወጣል ያልፋል። አስደነገጡኝ በር እየከፈቱ ማለት ነው። ቢስሚላህ አርህማን ራሂም። ምንድን ነው ጂኒ ነው እንዴ? ቢስሚላህ አርህማን ራሂም። ቀጥ ሲያራጉ ደነገጥኩኝ እና በጣም ነው የምወዳችሁ። እንግዲህ ያው መቼም በምስሏ ሰጥተዋት ቤተሰብ የሆነ ሰው ሊያውቃት ይችላል እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አበረታቱኝ። እኔንም ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። ሀገራችንን ኢትዮጵያ አላህ ሰላም ያድርግልን። ወጥቶ መቅረት ይጠብቀን። ወጥተን ያሰብነው የሚሳካልን ቤተሰብ ጋር ማንራራቅ አላህ ያርገን። ወላሂ በጣም ከባድ ነው። ልጅ ሄዳ ታሳልፍልኛለች፣ ልጅ ሄዳ ሰርታ ታሳልፋለች ተብሎ እንዲህ አይነት ነገር ሲከሰት በጣም ከባድ ነው እና እውነት ለመናገር በጣም ነው ያዘንኩት። እንግዲህ እሷን ቤተሰቦቿንም አላህ ያስገኝላት። እወዳችኋለሁ። ሰላማችሁ ብዝዝት ይበልልኝ። ለእኔ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ አበረታቱኝ ማለት ነው። ሰላማችሁ ብዝዝት ይበልልኝ። ኢንሻአላህ ደግሞ በቀጣይ ቪዲዮ እስከምንገናኝ ሁላችሁንም አላህ ይጠብቅልኝ፣ ሀገራችንን ሰላም ያደርግልን። ቀጣይ ቪዲዮ ላይ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁኝ። ሰላማችሁ ብዝት ይበልልኝ። ወጋ መቅረት አላህ ይጠብቃል። ሁላችንም በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ